ሰላም እንዴናችሁ? ውዴ ዳጊ ቲዩብ ቻናል ቤተሰቦች አላችሁ ወይ? ዛሬ እንግዲህ በሌላ በአዲስ ቪዲዮ ተመልሰን መተናል። ዛሬ መጣ ነው እጅግ በጣም አስደናቂና የዕለት ተዕለት ህይወታችን ስራችንን እንዲሁም ትምህርታችንን የሚያቀልልን አንድ የቴክኖሎጂ ውጤት ጄሚናይ የሚባለውን ይዤላችሁ መጥቻለሁ። ጄሚናይ ምንድነው? እንዴት ይሰራል? እንዴት ነው እኛስ መጠቀም የምንችለው በቀላሉ የሚለውን ለጀማሪዎች የምታውቁ ሰዎች ይህ ቪዲዮ አይጠቅማችሁም፣ ግን ለጀማሪዎች ጄሚናይ ወይም ቻት ጂፒቲ ኤአይ ምንድነው ሲባል እንሰማለን። ስለ ኤአይም ብዙ ነገር እንሰማለን። እንዴት ነው እኛስ በስልካችንን በመጠቀም ቋንቋ ከቻልን በእንግሊዘኛ ካልቻልን ደግሞ በአማርኛ እንዴት መጠቀም እንችላለን የሚለውን አብረን የምናየው ይሆናል። እስከ ቪዲዮ መጨረሻ አብራችሁን ሁኑ። ቻናላችንን ሰብስክራይብ እንዲሁም ቪዲዮአችንን ላይክ ማድረግ እንዳይረሳ። ጄሚናይ ማለት እንግዲህ ስለ ጄሚናይ ስንማር በጉግል ነው የተሰራው። ጉግል ድርጅቱ ራሱ የጉግል ነው። እንግዲህ የሰው ሰራሽ አስተውሎት ወይም ኤአይ ረዳት ነው ማለት ነው ጄሚናይ። ልክ በቃ እንደ አንድ አማካሪ ስለማንኛውም ነገር እንግዲህ ጄሚናይ በጣም ብዙ መጽሐፎች ተጭነውበታል፣ በጣም ብዙ ሪሰርቾች ተጭነውበታል። ስለዚህ በሁሉም ነገር ላይ የሆነ የማማከር አቅም ያለው ኤአይ ነው። ማንኛውም ነገር ላይ የከበደን ነገር ላይ ግራ የገባን ነገር ላይ ስለ ትምህርታችን ሊሆን ይችላል፣ ስለ ጤናችን ሊሆን ይችላል፣ እንደ አማካሪ ማለት ነው ጄሚናይን የምናየው። የምንፈልገውን ነገር ሁሉ እንጠይቀዋለን፣ እሱ ደግሞ ወዲያው ይመልስልናል። ዛሬ በዚህ ቪዲዮ ስለዚህ ማሳያችሁ ጄሚናይን ከዜሮ ተነስተን እንዴት መጠቀም እንደምንችል ደረጃ በደረጃ እናያለን ማለት ነው። እሺ አካውንት እንዴት እንከፍታለን የሚለው መጀመሪያ በላፕቶፕም በስልክም ከሆነ ክሮም ላይ እንገባለን። ክሮም ላይ ከገባም በኋላ ምን ብለን ሰርች እናደርጋለን? ጄሚናይ.google.com ወይም ጄሚናይ ብቻ ብለን እንጽፋለን። ቆይ ስክሪን ሪከርድ ላድርገው። ክሮም ላይ ገባውና እዚህ ጋር ጄሚናይ ብለን እንገባለን። ጄሚናይ.google.com ወይም ጄሚናይ ብለን ገብተን መጀመሪያ ላይ መጣልንን እንነካዋለን። እሺ ጄሚናይ ላይ ስንገባ እንግዲህ እንደዚህ አይነት ነው የሚመጣልን ፊት ለፊት ማለት ነው። ከዛ በኋላ በጽሁፍ ከሆነ እቺን እንነካታለን። እዚች ጋር እንደምታዩት እዚች ጋር ነው የምንጽፈው። በድምጽ ከሆነ ደግሞ እዚች ጋር እቺ ምልክት የምታዩዋትን ነክተናት በድምጽ መጠየቅ እንችላለን ማለት ነው። ስለዚህ አሁን ስለምን እንጠይቃት? እናንተ አዲስ ስለሆናችሁ ሳይኒን ሊላችሁ ይችላል። ሳይኒን ካላችሁ ኢሜይላችሁን ታስገባላችሁ። ኢሜይል ካላችሁ ኢሜይል ያው ሁሉም ሰው አለው መቼስ ይኖራችኋል ብዬ ተስፋ አደርጋለሁ። ኢሜይል አከፋፈት ማታውቁ ከሆነ ደግሞ ኢሜይል አከፋፈት አሳየን ብላችሁ ኮሜንት ላይ ጻፉልኝ። ኢሜይል አከፋፈት አሳያችኋለሁ። ኢሜይላችሁን ካስገባችሁ በኋላ ጄሚናይ ከፈተ ማለት ነው እንደምታዩት። እሺ ጄሚናይ ከከፈተ በኋላ እንዴት ነው አሁን ስለምንድን ነው መጠየቅ ምንድነው መስራት የምንፈልገው የሚለውን ጄሚናይን እንዴት እናዘዋለን የሚለውን ደግሞ እናያለን። ጄሚናይ እንግዲህ ይሄን ይመስላል። አሁን የምንፈልገውን ነገር እዚች ጋር እንጽፍለታለን ማለት ነው። አሁን ለምሳሌ በአማርኛ ከሆነ የምንፈልገው በአማርኛ እንጽፍለታለን። አሁን ለምሳሌ ዩቲዩብ ለመስራት አስቤ ነበር፣ ምን እንድሰራ ትመክረኛለህ ብለን እንጠይቀው። ዩቲዩብ ለመስራት አስቤ ነበር፣ ምን ኮንተንት ልጀምር? አያችሁ አይመለስልኝ። ይህ በጣም ምርጥ ሀሳብ ነው። ዳግም ዩቲዩብ መጀመር ድንቅ የፈጠራ መንገድ ነው። ያው ቭሎጊንግ አንደኛ መጣ፣ ትምህርት እንዴት ኤዱኬሽናል ኤንድ ሃው ቱ ሪቪው መጣ፣ ላይፍ ስታይል መጣና ሰልፍ ኢምፕሩቭመንት
ይኸው የተለያዩ አሁን ለምሳሌ ስለ ቭሎግ ከሆነ ስለ ቭሎግ በደንብ ዲቴይል የፈለግነውን ነገር በቃ እስቲ አማክረኝ፣ ጨነቀኝ፣ የሆነ እስቲ ለጤናዬ አሪፍ የሆኑ 5 ምግቦችን ዘርዝርልኝ። ማናቃቸውን ነገሮች ከጄሚናይ መማር እንችላለን። ትምህርቶችን አሁን ለምሳሌ ስለ ማኔጅመንት ከሆነ ስለ ማኔጅመንት እስቲ ያስተምረኝ፣ ስለ አካውንቲንግ ከሆነ ስለ አካውንቲንግ እስቲ ጄሚናይ ያስተምረኝ እያልን ጄሚናይ መጠየቅ እንችላለን ማለት ነው፣ የተለያዩ ነገሮች። እሺ ሌላ በጄሚናይ ደግሞ ማሰራት የምንችለው ነገር የተለያዩ የድርጅት ደብዳቤዎችን፣ ሲቪዎችን በቃ እንደዚህ አልባ ለድርጅታችን የሚያስፈልጉ ለስራ ቦታችን የሚያስፈልጉ ደብዳቤዎችን ምናምን ስፔሻሊ በእንግሊዘኛ ቢሆን ይመረጣል። ምክንያቱም ፐርፌክት በቃ የመጨረሻ ፐርፌክት የሆነ ያው እንግሊዘኛ ላይ ነው። ሲቪ ምናምን ለማጻፍ ብንፈልግ በእንግሊዘኛ እንጠቀማለን። ሌላ ደግሞ ምግብ አሰራር መጠየቅ እንችላለን ጄሚናይ። አሁን ለምሳሌ ፒዛ መስራት ብንፈልግ ፒዛ እንዴት ነው የሚሰራው ጄሚናይ ብንለው እንደዚህ ጀመሩ እንዲቀጥሉ እንዲሂዱ ምናምን ብሎ ያስረዳናል ማለት ነው። ስለዚህ ጄሚናይ ይሄንን ይመስል ነበር። እስቲ ጄሚናይ ደግሞ ሌላ ምን ያደርጋል መሰላችሁ? ኢሜጅ ጄነሬት ያደርጋል። ይኸው አሁን እዚህ ጋር ኢሜጅ ጄነሬት አድርግልኝ ያልኩት ክሬቲንግ ዩር ኢሜጅ ይላል። ከዛ ኢሜጅ ጄነሬት ያደርግልናል ማለት ነው። ስለዚህ ኢሜጅ ጄነሬት ለማድረግ የተለያዩ ሀሳቦችን ለማማከር ማንኛውም ሀሳብ ላይ አሁን ለምሳሌ የሆነ ነገር መማር ብፈልግ ስለዛ ነገር ስለ ማኔጅመንት ድርጅት እየከሰረ ነው፣ ምን ላድርገው፣ ምን አይነት ሜተዶችን ልጠቀም። አሁን ለምሳሌ የኢትዮጵያ ንጉስ ላሊበላ ሄዶ ኢሜጅ ጄነሬት አድርግልኝ ብሎ ብየው ዩት ጄነሬት ያደርግልኛል። እንደውም ምን ላድርግ መሰላችሁ? ለምን ለዚህ ቪዲዮ ተምብኔል አይሰራልኝ? ለዚህ ቪዲዮ እንደውም ተምብኔል እናሰራውና ሙሉ በጄሚናይ እስቲ ግን ዋናው እንግሊዘኛውን አጻጻፋችን ነው። ምን ጠይቀውን ነገር አጻጻፍም በአማርኛም ከሆነ አማርኛውን በስርዓት አሁን ለምሳሌ እዚህ ጋር የምጽፍለት ዩቲዩብ ላይ ስለ ጄሚናይ አጠቃቀም ቪዲዮ እየሰራው ነበረ። ስለዚህ እንዴት ነው ተምብኔሉን እንድሰራልኝ ነበር የምፈልገው የዩቲዩብን ብዬ ጽፍለታለሁ። ዩቲዩብ Gemini for beginners. ነው ማለት ነው። እንግዲህ በጣም አሪፍ ነገር ይመስለኛል። ጄሚናይን እንግዲህ ባጭሩ ለጀማሪዎች ጄሚናይ ምንድን ነው? ኤአይ ምንድን ነው? ስለ ኤአይ የምናውቀው ነገር የለም። ኤአይ በአሁኑ ሰዓት እንግዲህ የማይሰራው ነገር የለም። እንግዲህ ከባባድ ቪዲዮችን ፊልም ሁላ የሚሰሩበት ሰዎች አሉ። እዛ ደረጃ እንኳን አልደረስኩም። ያው ጽሁፉ ልክ አይደለም። ስለዚህ ጽሁፉን እያጠፋን አንዳንዶቹን ጽሁፍ እናስተካክላቸዋለን ማለት ነው። ገብቷቸዋል? ጽሁፉን ካስተካከልን በኋላ በቃ ተምብኔሉ አሪፍ ተምብኔል ነው። እንደው ግን ምን አረገው አምታተው የንጉሱን ምናምን ከዚህ በፊት እንትን ስላልኩት ንጉስ ስራልኝ ምናምን ስላልኩት የንጉሱን አንድ ላይ ደባለቀው ከእንትኑ ጋር። ስለዚህ ምን እናረጋለን? በቃ
ለዛሬ እዚህ ላይ በቃናል። በቃ ለጀማሪ ይሄ ከበቂ በላይ ነው። ሌላውን ራሳችሁም ዲስከቨር ማድረግ ትችላላችሁ። በቃ መጠየቅ የምትፈልጉትን ነገር ስለምን እንደሆነ እስቲ አብራራልኝ እያላችሁ ራሱ መጠየቅ፣ ጥያቄው ባይኖር ራሱ አማርኛም ስለሚሰማ በአማርኛ ኪቦርድ ጭናችሁ ስልካችሁ ላይ እንትን ማድረግ ትችላላችሁ። እንግዲህ ተመልካቾቼ ጄሚናይ ባጭሩ ይህንን ይመስላል። ትምህርት ላይ ለሆናችሁ ለቢዝነስ ሰዎች ወይም ዝም ብሎ አዳዲስ መረጃዎችን መፈለግ ለሚፈልግ ሰው እጅግ ጠቃሚ መሳሪያ ነው። እናንተስ በምን ጉዳይ ላይ ልትጠቀሙበት አሰባችሁ? ጄሚናይን እስቲ ኮሜንት ላይ ያሳውቁኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁንና አዳዲስ መረጃዎች እንግዲህ በቴክኖሎጂ ላይ አሁን እየገባን ነው። እንግዲህ በቴክኖሎጂ ላይም በሌላ ነገር ላይ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሰንብቱ።